ቢኒያም ሜላትን እየመከራት ነው። በተለይ ደግሞ ከሮማን እንድትርቅ እና ደግሞ ምንም ክፉ ወሬ ብታወራም ከጀርባዋ ግን ምንም የሌለባት ንጹሕ እንደሆነችም ጭምር ሲነግራት ሰምተነዋል። ማሚ ጋርም ሄዶ እሷንም ራሱንም ለማረጋጋት ይሞክራል። ማሚም እሱም ከነበሩበት ሀሳብ እንዲቀላቸው እናቴ ብሎ ቢጠራትም እሷ ግን ልጇን እንዳጣችው እንደተሰማት እነሱ ማለትም ቢንያምና ሜላትም ኖረው እንኳን ዛሬም ልጇ ብሌንን ከውስጧ ልታወጣት እንዳልቻለች ለምን ይህ ሊፈጠር እንደቻለ ትጠይቀዋለች። ቢንያምም ያሰበውን አላየም አላገኘምም። ማለትም ያው እሱ የጠበቀው እናቴ ብሎ ሲጠራት ልጄ ብላ እቅፍ ድግፍ አድርጋ እንደ እናትነት እንድታቅፈው ነበረ። ነገር ግን አልሆነም። ያው በዚህም በጣም አዝኗል። ከሷ ይልቅም ደግሞ እሱ የተጎዳ መሆኑንም ከማትረባ እናት መወለዱን ነገር ግን ከሁሉ ይልቅ በማሚ ከተሰበረ መቼም ስብራቱ ሊድንለት እንደማይችል ይገልጽላታል። አሁንም ግን ማሚ ልቧ ያለው ብሌን ጋር ነው። ቢንያም ያላትን ያው ምንም ከግምት ውስጥ አላስገባችሁም። ይህ ደግሞ የሆነው ባለችበትና እያሰለፈች ባለችው ሁኔታ እንደሆነ ግልጽ ነው። አምራም ስታለቅስ እንመለከታታለን። ሮማን እንግዲህ ዛሬም ከሴራዋ አላረፈችም። በውሸት ብሌንን መግደሏ ሳያንስ ጭራሽ ደግሞ የህፃን መቃብር ስታዘጋጅ ተመልክተናታል። ማሚንም ደግሞ በኮንፊደንስ መቼ መሄድ እንደምትፈልግ ትጠይቃታለች። ያው ማሚ ደግሞ መሄድም ስለምትፈልግ በፈለገችው ቀን በማንኛውም ሰዓት እንደሚመቻት ትነግራታለች። ሮማን ግን ያው ድፍረቷ በቃ የትም ታይቶ አይታወቅም። ቀንም እዛ ለመሄድ መቃብሩ ቦታ ለመሄድ ቀንም ሲወስኑ እንመለከታታለን። ሮማን ያው ብዙ ነገር ልታወራ ብትሞክርም ማሚ ግን ልታያት እንኳን እንደማትፈልግ በደንብ ያስታውቅባታል። ነገር ግን በቃ ሮማን ያው የማሚ ጠላቻ ፊቷ ላይ ቢነበብም የእሷ ነገር ይሳካ እንጂ ስለሌላው ነገር የሚያስጨንቃት ነገር እንደሌለ በግልጽ ተመልክተናል። ነብዩ መሀሪ ጋር ሄዶ ስለ እድል የማሚ ልጅነት እያወራው እንመለከታለን። ያው ከሰማው አንጻር ማለት የእድልን የብሌንን አሟሟት ከሰማው አንጻርና ካየው ነገር ሁሉ እድል የማሚ ልጅ መሆኗን ሙሉ በሙሉ ማረጋገጡን ቢነግረውም መሀሪ ግን ያው ነገሮች አንዳንዴ እንደታሰበው ላይሆኑ እንደሚችሉ ይህንን ደግሞ ሊያረጋግጥልን የሚችል ብቸኛው መንገድ ዲኤንኤ ምርመራ እንደሆነ ይህንንም የግድ ማድረግ እንዳለበት ይነግረዋል። ያው ቢንያም ደግሞ ያስጨነቀው ነገር ናሙናውን እንዴት ማግኘት ይችላል የሚለው ነገር ነው። ምክንያቱም ያው እድል እንድትደርስበት ኦር እንዲደርስባት እንደማይፈልግ እናም ጭምርም ደግሞ ቢሞክርም እንደማይሆንለት ስለሚያውቅ ይህ አንድ ጭንቀት ሆኖበታል። በሌላ በኩል እንግዲህ ሮማን ከሜላት ጋር በመሆን ያው እድልን እያፋጠጧት ነው። ከዛ ቤት እንድትወጣም በጉልበት ሊያሳሙናት ይሞክራሉ። ያው እድል ግን በጣም ብርቱ ሰው ስለሆነች እየተጋፈጠቻቸው ሳለ ሮማንም አንቃት ትይዛታለች ማለት ነው። እና ሊያስፈራሯት እየሞከሩ እያለ ቢንያም ይደርሳል። ያው እሱን ሲያዩት ምንም እንዳልተፈጠረ እድልን የሚለቋትና ቆም ይላሉ ማለት ነው። እድልም ያው የእሱን መምጣት ስታይ በንዴትም ቢሆን ከመሀላቸው ስትሄድ እንመለከታታለን። ቢንያምን በድጋሚ ሜላትን ሮማን መጥፎ ሰው መሆኗንና እንድትርቃት ይነግራታል። እድልንም ሊያረጋጋትና ሊያጽናናት ቢሞክርም እሷ ፍቃደኛ አልሆነችም። ምክንያቱም በመሀላቸው በተፈጠረው ነገርና በሱ የባህሪ ለውጥ በጣም ተስፋ እንደቆረጠች ተመልክተናል። ያው ቢንያም እንዳለውም ከሷ ማለትም ግንኙነታቸውን እንዲያቆሙ ያደረገበትን ምክንያት እውነታውን ብታቅ እድል ምን ልትሆን እንደምትችል ማሰብ ራሱ ይከብደናል ማለት ነው። እድልም
በተራዋ እንግዲህ መሀሪ ጋር ሄዳለች። መሀሪ እንግዲህ በሁለቱ መሀል ማለትም በቢንያምና በእድል መሀል የተፈጠረውን ክፍተት ለማጥበብ ሲጥር ተመልክተናል። ሁለቱንም የሚያስማማ ነጥቦችን ያነሳል። እንግዲህ እድልም የወሰደችውን የዲኤንኤ ናሙና ማለትም የቢንያምንና የሮማንን ለማስመርመር መሀሪን ነው እንዲረዳት የጠየቀችውና ውጤቱ መድረሱንም ይነግራታል። የሚከፈተውም ሁሉም ቤተሰቦች በተሰበሰቡበት እንደሆነ ሲነግራት ተመልክተናል። ሌላው ደግሞ እድል ያው በቢንያም ባህሪ ለውጥ በጣም እንደተጨነቀች ልትገልጽለት ስትሞክር እናያታለን። ነገር ግን ወንዶች ከሴቶች እንደሚለዩ፣ ነገሮች ሲከብዷቸው ከሰው መራቅ እንደሚፈልጉ፣ በተቃራኒው ደግሞ ሴቶች ደግሞ ነገሮች ሲከብዳቸው ሰው እንደሚፈልጉ ያው ይሄ በመሀላችን ያለ ክፍተት ስለሆነ ልትረጁ ሞክር እያለ ነገሮችን ለማጥበብ ሲሞክር እንመለከተዋለን። በሌላ በኩል ደግሞ ሮማንም ሁሉም በተሰበሰቡበት ያው ማሚን የልጇን መቃብር ጋር ልትወስዳት እንደምትችል ትናገራለች። ቢንያምም በሰማው ነገር በጣም ይደነግጣል እና ያው መደንገጥ የነበረባት እሷ ነበረች ውስጧን ስለምታውቅ ቢንያም ግን ያው በትንሹም ቢሆን እውነታውን ስለሚያውቅ በውሸት እንግዲህ እህቷን መቃብር ቦታ ለመውሰድ ማሰቧ በጣም ያስደነግጠዋል እና ጥያቄዎችንም ይጠይቃታል። ከረዥም ጊዜ በኋላ እንዴት ልታስታውሹ ትችያለሽ እያለ ሲጠይቃት እሷ ግን በድፍረት እንደማይጠፋባት ጭምር ትነግረዋለች። ያው እሷ ሁሌም ለሁሉም ነገር ስለምትዘጋጅ ለምትጠይቃቸው ነገሮች መልስ አታጣምና በፈጣጣው ትመልስለታለች። እንግዲህ በሌላ በኩል እድል የቢንያምና የሮማንን እናትና ልጅነት ለማወቅ ያው ዲኤንኤውን እንዳስመረመረች ውጤቱም እንደደረሰ መሀሪ ለቢንያም ይነግረዋል። በዚህም በጣም ይገረማል፣ እድል ይሄን በማድረጓ ማለት ነው። ግን ደግሞ የእሷ ልጅ መባልን በፍጹም አይፈልግም። ቢንያም የሮማን ልጅ መባልን በፍጹም እንደማይፈልግ ለመሀሪ ይነግረዋል። እሱን እንግዲህ ዲኤንኤ ይፈተዋል። ምናልባት እንግዲህ ከዚህ ቀደም እንደተመለከትነውም ቢንያም የሮማን ልጅ የማይሆንበት በጣም ሰፊ እድል አለ ብለን እናስባለን። ምክንያቱም ሁለቱን ልጆች አቀያይራ በማደጎ ቤት ስትወስድ ከሰጠች ቢንያም የሮማን ልጅ ላይሆን ይችላል። እንግዲህ ቢንያም ወደ ቴራሱ ሲወጣ እድል እዛ ቆማ ያገኛታል። ሊያናግራትም ይሞክራል። የእሷንም ቤተሰቦች ሊፈልጉ ቃል ተገባብተው እንደነበር ሊያስታውሳት ቢሞክርም እሷ ግን ፍለጋው ያው እሱ ቤተሰቡን እናቱን ካወቀ በኋላ በጣም ስለተቀየረባት የተቀየረበትን ምክንያት እውነታውን ስለማታውቅ የባህሪ ለውጥ የሚያመጣ ከሆነ መፈለጉ ይቅርብኝ ስትለው እንሰማለን። ይህንንም እየተነጋገሩም ሳለ ሜላት ትመጣና ያው ንግግራቸውን ታቋረጣቸዋለች። እድልም ትታቸው ትሄዳለች ማለት ነው። ሮማንም እንግዲህ የመቃብር ቦታውን ዝግጅት እያጧጧፈችው ነው። ሙሉ በሙሉ ባይሆንም ግን የሆነ ነገር ስታወራ ቢንያም ሲሰማት ተመልክተናል። አሁንም ግን ያው ሮማን ከነ ሙሉ ድፍረቷ ጋር ናት። እንደሚሄዱ ቀኑ ከተወሰነ በኋላ እድልም ትምህርት ቤት መግባት እንደማትፈልግና ወደ ልጇ መቃብር ቦታ ማሚ ስትሄድ ከጎኗ መሆን እንደምትፈልግ ትነግራታለች። ያው ማሚ ግን ወደ ትምህርቷ እንድትሄድ ብትገፋፋትም እድል ግን እምቢ ብላ እንግዲህ አብራት እየሄደች ነው። ሮማንና ቢንያም ከኋላ እድልና ማሚ ከፊት እየሄዱ እንግዲህ ቢንያም የተለያዩ ጥያቄዎችን አሁንም ይጠይቃታል። ነገር ግን ወሳኝ ጥያቄዎች ቢኖሩትም እውነትን ስለማትነግረው ምንም ሊጠይቃት እንደማይፈልግ ጭራሽ ሊያያትም እንደማይፈልግ ይነግራታል። እሷም እንግዲህ ሁሌ እንደምትለው ይሄን ሁላ ማደርገው ላንተ ነው፣ እንዳትጎዳብኝ፣ እንደዚህ ነገሮች እንዲሳኩልህ ነው የምትለው። ያው ቢንያም ግን በመልካም ስብዕናና በመልካም አስተሳሰብ ስላደገ የምትለውን ነገር አንዱንም
ከግምት ውስጥ አያስገባም አይወስድም። እና እንግዲህ አይደርሱ የለ መቃብር ቦታው ደርሰዋል። እሷም ራቅ ብላ አሳይታለች የተዘጋጀውን። ማሚማ አምርራ ታለቅሳለች። በጣም አምርራ። ሮማንም እንግዲህ የአክስትነት ስሜትም አልተሰማት። ምክንያቱም ያው የውሸት መቃብር እንደሆነ ስለምታውቅ ራቅ ብላ ታያታለች። ማሚ ግን የልቧን በልቧ አርጋ እየዬ ስትል ተመልክተናታል። እድልም እንግዲህ በማልቀሱ ስታግዛት እናያታለን። ነገር ግን በጣም አምርራ እያለቀሰች ባለችበት ሰዓት እድል ጎንበስ ብላ ልታጽናናት ልታነሳት ስትሞክር ማሚ አንድ ነገር ላይ አይኗ ሲያርፍ እንመለከታለን። ይህም ምንድን ነው? የብሌንን የሚመስል የአንገት ማህተብ የእድል አንገት ላይ ትመለከትና ለቅሶዋን በፍጥነት አቁማው ወዳየችበት የእድል አይን ላይና ወደ መቃብሩ ስታማትር ተመልክተናታል። ማሚ ምን ተገልጾላት ይሆን? ታውቀው ይሆን እድል ብሌን መሆኗን? ወይስ የሮማንን ሴራ ስለምታውቅ ምንም እንዳልተፈጠረ ወደ ቤት ተመልሳ እንግዲህ ወደ በራሷ መንገድ እድል ልጇ እንደሆነች ታጣራ ይሆን? እናንተስ ምን ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። በቀጣይ ቪዲዮ እንገናኛለን። ቸር ቆዩ።